አይሾስፒድ እና ሚኒስትሯ የጋበዙት ቡና Ethiopia is the original place of coffee. Coffee was invented here? Coffee was found in Ethiopia, in the southern part of Ethiopia. Damn! አይሾስፒድ የኢትዮጵያ ዙረቱን በጀመረ በጥቂት ደቂቃ ውስጥ ያቀመሱት መጠጥ የጉብኝት ታሪኩን የቀየረ አጋጣሚ ሆኗል። ስፒድ አድዋ ሙዚየም ሲደርስ የተጋበዘው ጥዑም የኢትዮጵያ ቡና ነበር። በዓለም ላይ በቀን 2.2 ቢሊዮን ስኒ ቡና ይጠጣል። ከውሃ ቀጥሎ በዓለም ላይ ተወዳጁ መጠጥ ቡና ነው። ታዲያ አብዛኛው የዓለም ሕዝብ ቡና የተገኘው ኢትዮጵያ መሆኑን አያውቅም። Excuse me, but why am I learning that coffee was invented in Ethiopia from a speed stream? እጅግ አብዛኛው የዓለም ሕዝብ ደግሞ ቡና ቡን ከተባለች መንደር፣ ኮፊም ከፋ ከተባለ አካባቢ ስለመገኘታቸው መረጃ የለውም። ይልቅ የዓለም ሕዝብ የሚወደውን ቡና እያፈላ ኮፊ ዘሀጊን ዘመግ እያለ ኮፊ አረቢካ ስለተባለ ብራንድ ያወራል። በነገራችን ላይ ኮፊ አረቢካ የኢትዮጵያ ቡና በዓለም የሚታወቅበት ስሙ ነው። እንዴት ነው ነገሩ? ቡና ከፋ ተገኘ፣ ኮፊ የሚባለውም ስም ከከፋ የተወረሰ ነው እያሉን አረቢካን የቡና አባት አድርጎ ያመጣው ምንድን ነው? ለአይሾስፒድ ያልተነገረው የዓለም ሕዝብም ያላወቀው ሀገራችን የተዘረፈችውን ትልቁን የቡና ሚስጥራዊ ታሪክ ዛሬ ልንነግራችሁ ነው። በእርግጥ ጨዋታውን የሚያጫውቱን አንድ የቡና ተመራማሪ ናቸው። ተጓዡ ጋዜጠኛ ሄኖክ ስዩም ቡኔዎሎጂስት ይላቸዋል። አቶ ሰለሞን ተክሌ ከ30 ዓመት በላይ በዓለም እየዞሩ ስለ ቡና ምንጭ አጥንተዋል። ቡና የተገኘው የመን ነው፣ ግብፅ ነው፣ የለም ኢትዮጵያ ነው የሚል ወርልድ ዋይድ ክርክር አለ። ታዲያ እኚህ ተመራማሪ የዚህን ክርክር መልስ ለማግኘት ያልተጓዙበት የዓለም ጥግ የለም። በመጨረሻም አይሾስፒድ ስላልተነገረው ታሪክ ይሄን ለእኛ ነገሩን። እኛም ትልቁን ሚስጥር እናንተም ትሰሙት ዘንድ እስከ መጨረሻው ከእኛ ጋር እንድትቆዩ እያሳሰብን ጋበዝናችሁ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ከ25 ዓመት በፊት እዚህ ግቢ ውስጥ እዚህ ህንፃ ውስጥ ነበርኩ አሉ። ህንፃው ዲሃርቴ ካምፕ የጆርጅ ክሊፈርድ ሶስተኛ የእጽዋት ማሰባሰቢያ ነው። እዚህ ህንፃ ውስጥ ነው ከኢትዮጵያ ከፋ ማኪራ ቡን ከተባለች መንደር የተገኘው ቡና ቲፋ ከተባለች ትንሽዬ የከፋ ገበያ ተነስቶ በየመን በኩል ወደ ዓለም በመሄዱ ስሙ የተቀየረው። ተመራማሪ አስገራሚውን ታሪክ ይቀጥላሉ። እንዴት የከፋ ቡና ኮፊ አረቢካ ተብሎ ሊጠራ ቻለ ብዬ ከ25 ዓመት በፊት ጠየቅኩ። የታሪክ ምሁራን ጥናት፣ የአንትሮፖሎጂ፣ አርኪኦሎጂ፣ የዘረመል ማስረጃ ሲፈተሽ ቡና ምንጩ ከከፋ መሆኑን ለማረጋገጥ ማስረጃችሁ ምንድን ነው ብዬ እድሜ የጠገቡ አዛውንቶችንና መነኮሳትን በመጠየቅ ጀመርኩ። ቡና የተገኘው እዚህ ከፋ ማኪራ ቡን መንደር ውስጥ ነው ብለው በእርግጠኝነት ነገሩኝ። ዘጋቢ ፊልምም ስንሰራ በቃለ መጠይቅ አጣደፍኳቸው። በመስቀለኛ ጥያቄ አስጨነቅኳቸው። እዚህ ነው አሉኝ። ጠንከር ያለ ማስረጃ ስጡኝ አልኳቸው። የቀኝ እጅህን አንሳ አሉ። አነሳው። በል ቀኝ እጅ ያንተ መሆኑን አስረዳኝ አሉ። ዝም አልኩ። መልስ አልነበረኝም። እሳቸው ግን መልስ ነበራቸው። የቡና ምንጭ ካፋ ማኪራ ቡን መንደር ነው አሉኝ። ፊልሙ ላይ ሳስጨንቃቸው አልቅሰው ድምፃቸው ሳቅ ስለተናነቁ አይሰማም። በፊልም ቡድኑ የእሳቸው ክፍል ተቆርጦ ወጣ። የዚህን ዕለት ማታ ሳልተኛ አደርኩ። እኔና በቂ እንቅልፍ ተለያየን። የጋሽ ጋው ውለታ እረፍት ነሳኝ። በጆሮዬ እስከ ዛሬ ያቃጭላል። እዚህ ግቢ በሳምንቱ መጣሁ። ይባስ ብሎ የከፋ ቡና ኮፊ አረቢካ ተብሎ የተሰየመበት ህንፃ ውስጥ ገባሁ። አሁን ከ25 ዓመት በኋላ የተመለስኩበት እዚህ ህንፃ ውስጥ ሃርትካም በምትባል ትንሽ መንደር የጆርጅ ክሊፈርድ ሰርድ የእጽዋት ማሰባሰቢያ ማራቢያ ወይም መጠበቂያ ሄርባሪየም ህንፃ ውስጥ ነው። ከተለያዩ ዓለም ሀገራት እጽዋት መጥተው የሚተከሉበትና የሚራቡበት ቦታ ነው። ካርል ሊናኡስ የተባለ ስዊድናዊ የሕክምና ምሩቅ በ17ኛው ክፍለ ዘመን ወደዚህ ተጉዞ የክሊፎርድ እጽዋት መሰብሰቢያ መቀጠር ፈለገ። ባለቤቱም ለእኔም የግል ሐኪም ትሆናለህ ብሎት ተስማሙ። በ1737 ካርል ሊናኡስ መሰረቱን ሳያውቀው የክሊፎርድ እጽዋት ማከማቻ ሆላንድ ውስጥ ሃርትካምፕ መንደር ሆርተስ ክሊፎርቲያነስ የእጽዋት መዝገብ በማቀናበር የእጽዋት ዝርያ ዝርዝር ያዘጋጅ ነበር። ከተለያዩ ቦታዎች የመጡትን እጽዋት እየለያየ ከምንጫቸው ጭምር መዝግቦ እያደራጀ ያስቀምጣል። በ1753 ከፈረንሳይ እጽዋት አቅራቢ አንድ ተክል ተቀበለ።
የቡና ተክል ነበር። ከዚያም ምንጩን ለማወቅ ፈልጎ ይህን ተክል ከየት አመጣው ብሎ ጠየቀው። ከየመን አረቦች የገዛሁት ነው ብሎ ደንበኛው መለሰለት። ሊናውስ የተክል አቅራቢውን የከፋ ቡና ኮፊ አረቢካ ብሎ ምንጩን አዛብቶ ሰየመ። ይህም ለቡና የኮፊ አረቢካ ስያሜነት ምክንያት ሆነ። ቡናን መጀመሪያ ኮፊ አረቢካ ብሎ በመሰየሙ የራሱ ስም በቅጥያ ተቀምጦ እስከዛሬ በሳይንሳዊ ስያሜ ኮፊ አረቢካ ኤል ተብሎ ይጠራል። ቅጥያዋ ኤል ስያሜውን ሊኒያኑስ ስለሰጠ በሱ የተገኘ መሆኑን ለማመልከት ነው። ይሁን እንጂ ቆየት ብሎ ሁኔታው ሊናውስ ደጋግሞ ሲያጠናው ከኢትዮጵያ ከከፋ ወጥቶ በኢትዮጵያውያንና በየመናውያን ንግድ ልውውጥ የቡና ምንጭ ከኢትዮጵያ መሆኑን ካረጋገጠ ከ10 ዓመት በኋላ ምንጩን ደርሶበት የ18 ገጽ ፓምፕሌት ፖተስ ኮፊያ ብሎ አሻሽሎ ከየመን የመጣ የኢትዮጵያ ቡና ኮፊ አረቢካ ሳይሆን ኮፊ ኢትዮጵያ ነው ብሎ ትክክለኛ ምንጩን አስተካክሎ በማስረጃ አስደግፎ አጣቅሶ ጣፈ። የሚሰማው ጠፋ። በጣም ትንሽ የረፈደ ጉዳይ ስለሆነ ምዕራባውያን ቱ ሊትል ቱ ሌት የሚሉት ሆነ። በዚያው ክፍለ ዘመን የስያሜውን ጉዳይ አረቦች ስለወደዱት ይህንን ተከትሎ አረቦቹ በቡና ምንጭ ጉዳይ በጥሩ ተዘጋጅተውበት ስለነበር የአብዱልቃድር አልጃዚሪ ስምምነት አብዱልቃድር አልጃዚሪስ ትሪቲዝ ዘ ቤስት ዲፌንስ ፎር ዘ ሌጂቲሜሲ ኦፍ ኮፊ ኤንድ ዳውል አል አትናኪስ ዘ ኔቸር ኦፍ ዘ ድሪንክ ካዊ ኦር ኮፊ ኤንድ ዘ ቤሪ ኦፍ ዊች ኢት ኢዝ ሜድ ዲስክራይብድ ባይ አን አረቢያን ፊዚሽያን ወዝ ሬኮግናይዝድ አስ ኮፊስ ኦሪጂን ብለው ቡና ከየመን ተገኝቷል ብለው ተከራከሩ። እውነቱ ግን ከእጽዋት ስያሜ አባት ፋዘር ኦፍ ታክሶኖሚ ተብሎ ከሚጠራው ከሊናውስ በፊት ቻርለስ ጃኪዩስ ፖንሴት ቡና ኢትዮጵያ ውስጥ መጀመሪያ መብቀሉንና ከኢትዮጵያ ምንጭ መሆኑን እንግሊዛዊ የእጽዋት አጥኚ ሪቻርድ ብራድሊ በኤ ሾርት ሂስትሪ አካውንት ኦፍ ኮፊ ቡና ከደቡብ ምዕራብ ኢትዮጵያ መሄዱን a native of that country it was Ethiopia's transplanted from thence to Arabia Felix ብለው ሁለቱም በአይናቸው ያዩትን መስክረው ነበር። የሚሰማቸው ጠፋ። ታዲያ ሊናውስ ምንጩን አስታስቶ ከጻፈ ከ10 ዓመት በኋላ ከዴንማርክ ወደ የመን አንድ አጥኚ የቡና ተክል ምንጩ ከኢትዮጵያ ነው ብሎ ቅጩን ነገራቸው። የመን ግን አንዴ ተዋሽቶልኛል አልለቀውም ብላ የነብር ጭራ ተረት አደረገችው። በ19ኛው ክፍለ ዘመን ስኮትላንዳዊ ጄምስ ብሩስም ቁልጭ ባለ ቋንቋ የቡና ምንጩ ከፋ ነው ብሎ ስለ ካፋ ምንጭነቱን ገልጾ ምስክርነቱን ሰጥቶም ነበር። የየመን ምሁራን የቡና ምንጭ የመን ነው ብለው ለዘመናት እስከ ዛሬ ድረስ ቢከራከሩም በ1950ዎቹ ቦንጋ ከፋና ማኪራን የጎበኘው ሟቹ የዓለማችን ዕውቁ የቡና ተመራማሪና በአፄ ኃይለሥላሴ ዘመን በተባበሩት መንግስታት ድርጅት ተወክሎ ስለ ቡና ሊያጠና ወደ ሀገራችን የመጣውና ከ2 እስከ 3 ዓመት ደቡብ ምዕራብን ተዘዋውሮ ስለ ቡና ያጠናው የቡና መገኛ ምንጩ ካፋ ማኪራ መሆኑን ከጥናት ቡድን አባላቱ ጋር በምርምር ያረጋገጠው ከኢትዮጵያ መንግስት በወቅቱ ድጋፍ ሲደረግለት በሽታ የሚቋቋም ዘር ለማዳቀልና የቡና ምርምር ጣቢያ ለመጀመሪያ ጊዜ ጅማ እንዲቋቋም ያደረገው ዶክተር ፒየሬ ሲልቪየን ምንም በማያከራክር ሳይንሳዊ ምርምር without irrefutable scientific proof ካፋ is a native home of Coffea arabica ኤል ብሎ አረጋገጠ። የመን መሰረታዊ ይገባኛል ጥያቄን ሲያፈርስ በ1958 ፒየር ሲልቪያን እንዲህ ብሎ በሞደርን ኮፊ ፕሮዳክሽን ባሳተመው ጽሑፍ ውስጥ የመን wasn't the native home of coffee not by offering proof for Ethiopia but by laying out case against Yemen የመን የቡና መገኛም ምንጭም አይደለችም ለማለት ኢትዮጵያ ተገኝቷል ብሎ ማስረጃ ለኢትዮጵያ መስጠት ሳያስፈልግ የመን አልተገኘም ብሎ ማረጋገጥ ይቻላል በማለት ለሀገራችን በሐቅ ላይ ቆሞ በሳይንስ ውጤት ተመስርቶ ግኝቱን ይፋ አደረገ። በ1961 ደግሞ ሌላው አጥኚ ፍሬድሪክ ዌልማን ባጠናቀረው ኮፊ ቦታኒ ካልቲቬሽን ኤንድ ዩቲላይዜሽን the place of its origin is well recognized as the highland of Ethiopia and its extension into the southwest corner of the Anglo-Egyptian Sudan not far from Kenya ብሎ ማንነቱን ሰጥቶ ነበር። ዌልማን ቡና ከኢትዮጵያ ወደ የመን አረቦች ዘንድ የሄደው ዘመን በ890 ነው ሲል የኢትዮጵያ ቡና ቦርድ በ9ኛው ክፍለ ዘመን ነው ብሎ ካሰፈረው የታሪክ ዘመን ጋር ይስማማል። ካፋን የጎበኘው አንትሮፖሎጂስት ኦስትሪያዊው ፍሬድሪክ ቢበር በ1920 በጻፈው ቡና ከከፋ በእስልምና እምነት ተከታዮች የቡና ፍሬ ከከፋ በንግድ ተጓጉዟል ብሎ ጥናቱን አቀረበ። ይበልጥ ጥናቱን ሲያረጋግጥ የመን በኦቶማን ቱርኮች ስትገዛ በነበረችበት ወቅት በጊዜው የቡና ንግድ የተስፋፋበት ዘመን ነበር። በዚያን ጊዜ ከ1530 እስከ 1565 የከፋ ንጉስ ማዲጋዶ ወይም ቦዲጋፎ ነበሩ ብሏል። ቢበር ሲያክልም አረቦች የነሱ ያልሆነውን ቡና የኛ ነው ማለታቸው ስህተት ነው። እንዲያውም ካፊቴሪያ የሚለው ስሙ ምንጩ ካፋትሪ ወይም ኮፊ ትሪ ካፊቴሪያ ነው። እናም ካፋ ኢዝ ኦሪጂናል ሆም ኦፍ ኮፊ ብሎ ማረጋገጫ ሰጠ። የሊናውስ የስህተት ጦስ ሀገራችንን ኢትዮጵያ የቡና መገኛ
ካፋ ቡን መንደር ሲሆን የእሱ ሚስ ኢንፎርምድ መሆኑ ብዙ ንትርክ ቢያስከትልም ዘመናዊ የዘረመል ጥናት የሚያረጋግጠው ቡና ኢትዮጵያ ውስጥ ከፋ መገኘቱን ነው። ፈረንሳዊ ቡና አጥኚ በኖይት በርትራንድ ከጥናት ቡድን ጓደኞቹ ጋር በተለያዩ 798 የቡና አይነት ከየመን ቡና ጨምሮ ከተለያዩ የቡና አብቃይ ሀገራት የቡና ናሙና በመሰብሰብ የዘረመል ወይም ዲኤንኤ ዘመናዊ መሳሪያ በመጠቀም በተናጠል በማጥናት ቡና ከኢትዮጵያ ከከፋ መገኘቱን ኢንዲፔንደንትሊ ቬሪፋይ ወይም በተናጠል ማረጋገጫ ሰጥቷል። ሌላው በቡና ጥናትና ዘረመል ምርምር ስሙ ገናና የሆነው እንግሊዛዊው ኪው ጋርደን ቦታኒካል ሴንተር ለንደን የቡና ተመራማሪ አሮን ዴቪስ እና የጥናት ቡድን አባላት በዘረመል ዲኤንኤ ጥናታቸው ቡና በተለይ ኮፊ አረቢካ ኢትዮጵያ ውስጥ መሆኑን የጥናት ውጤት አረጋግጧል። ስለ ሀገራችን ኢትዮጵያ የቡና መገኛነት ለማረጋገጥና መደምደሚያ ለመስጠት የቡና ምንጭ ስም አሰጣጥን ተከትሎ ስኮትላንዳዊው ሀገር አሳሽና የአባይን ምንጭ ጣና መሆኑን በ5 ዓመታት ከ1768 እስከ 1773 ቆይታው ያየውን ስለ ቡና ምንጭነት ሲመሰክር ጄምስ ብሩስ በትራቭልስ ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል መጽሐፉ ቡናን ከደቡብ ምዕራብ በዛፍ ችግኝና እንሰት ወደ ሰሜን አስተዋውቀውት እንደነበር ጽፏል። ሌላው ፈረንሳዊ የእጽዋት ጥናት አጥኚና የኢትዮጵያን እጽዋት ናሙና በመሰብሰብ በ1848 ፍሎራ ኦፍ ኢትዮጵያ ብሎ በመጽሐፍት ያሳተመው አችሌ ሪቻርድ ስለ ቡና ምንጭ ኢትዮጵያን እንጂ የመን አለመሆኑን በመጽሐፋቸው በምጸት መልክ በገጽ 350 እንዲህ ብለው አቅርበዋል። ቡና ከየመን ከአረቦቹ ጀምሮ በቀይ ባህር አጠገብ ወዳለችው ወደ ኢትዮጵያ አስተዋወቁ ብለን እንቀበል ወይስ ቡና እውነተኛ የመጀመሪያ መነሻ ቤቱ አቢሲኒያ እንበል? ይህ ጥያቄ በማስመሰል በክርን ጎሸም በማድረግ ኢትዮጵያ ውስጥ መገኘቱን ለክርክር ሊበቃ አይገባም ብለው የመሰከሩት ነው። ይህም በማስከተል ሌላው ጸሐፊ ክሮፎርድ የሚባሉ በ1852 የተለያዩ ቡና ከአረብ ሀገር አልተገኘም ብለው የጥናት ምስክርነታቸውን ሲሰጡ እንዲያውም ኢትዮጵያ ውስጥ ስሙ ሲጠራ ቡን፣ ቡና፣ ቡኖ፣ ቡኖያ፣ ቡንሸን፣ ቃዋ ብለው እንደጠቀሱት ገልጸዋል። የሊናውስ ያልተረጋገጠ የወሬ ምንጭ ከአረቦች ነው ያገኘሁት ባለው የእጽዋት አቅራቢ ያልተጠና በወቅቱ የቡና ተክል መነሻውን ባለማወቅ በቃል የሰጠውን ወሬ በመከተል ኮፊያ አረቢካ ስያሜ የስህተት ጣጣ ሀገራችንን ብዙ ዋጋ አስከፍሏታል። ወደፊት አዲሱ ትውልድ የሀገራችንን ቡና ኮፊያ ኢትዮጵያ ወይም ኮፊያ ካፋ ተብሎ እንዲጠራ ያስደርጋል የሚል ጽኑ እምነት አለኝ። እንዲህ ሲሉ የቡና ተመራማሪው ሰለሞን ተክሌ ነግረውናል። እኛም ኢትዮጵያን ብራንድ ማድረግና ለዓለም ሕዝብ ሁሉ ማስተዋወቅ ከተፈለገ ቡና ልክ እንደ ሰው ልጅ ሁሉ በዚች ምድር መገኘቱን እንዲህ ባለ ሳይንሳዊ ማብራሪያ ደግፎ ማሳወቅ ይሻላል እንላለን። ለተመራማሪው ምስጋናችንን እናቀርባለን። ሰላም።